ላይ ወለቀድ ወሰይና الذين اوتوا الكتاب من قبلكم واياكم ان اتقوا الله በርግጥ አደራ ብለናል ይላል አላህ Subhanahu Wa Ta'ala እነዛ መጽሐፍ የተሰጡ የሆኑ ህዝቦችን ከናንተ በፊት የነበሩትን እናንተንም ጨምሮ አላህን ፍሩ በሚለው ትእዛዝ አደራ ብለናል الحمد لله الذي هدانا للإسلام وما كنا لنهتدي لولا أن هدانا الله أحمده سبحانه وأثني عليه ثم الصلاة والسلام على نبينا محمد وعلى آله وأصحابه ومن صار على نهجه وتمسك بسنته إلى يوم الدين ثم أما بعد أيها المسلمون خطبتنا اليوم يزاري الملك أن اتقوا الله سلا الله سبحانه وتعالى سلام إفراد بتوسن درجة ملك يستلع التي هنا تقوى الله سبحانه وتعالى مفراد الله لذيه أمة لذيه برتسل أدرى يلبس لذيه برتسل بجامع للم ووصيته لأهل الكتاب قبله كيام بفيد لنبروا كتاب لتسطاچو የኪታብ ባለቤት ለሆኑት አደራ ያለበት የአላህ Subhanahu Wa Ta'ala አደራ አላህ Subhanahu Wa Ta'ala በተከበረው ቁርአን ላይ ወለቀድ ወሰይና الذين اوتوا الكتاب من قبلكم واياكم ان اتقوا الله በርግጥ አደራ ብለናል ይላል አላህ Subhanahu Wa Ta'ala እነዛ መጽሐፍ የተሰጡ የሆኑ ህዝቦችን ከናንተ በፊት የነበሩትን እናንተንም ጨምሮ አላህን ፍሩ በሚለው ትእዛዝ አደራ ብለናል ኢተቁላህ የሚለው አላህን ፍሩ የሚለው መልእክት የአላህ Subhanahu Wa Ta'ala ወሲያ የአላህ Subhanahu Wa Ta'ala አደራ ታዲያ ይህንን ወሲያ ይህንን የአላህ Subhanahu Wa Ta'ala መልእክትን ሰምተው አላህ Subhanahu Wa Ta'ala የሚገባውን ፍራቻ የሚፈሩ የአላህ ባሮች የአላህ Subhanahu Wa Ta'ala ትእዛዝን የሚታዘዙ አላህ የከለከላቸውን የሚከለከሉ የአላህ ባሮች አላህ ዘንድ የተወደዱ ናቸው አላህ Subhanahu Wa Ta'ala ይወዳቸዋል ምክንያቱም አላህ Subhanahu Wa Ta'ala ሙተቆችን አላህ ስለሚወድ አላህ እነሱን ይወዳቸዋል እነሱም አላህ Subhanahu Wa Ta'ala ይወዱታል አላህ Subhanahu Wa Ta'ala ይወዳልን ይወደዳል يحب ويحب ይሄ እንግዲህ አላህ Subhanahu Wa Ta'ala በተለያየ የቁርአን አንቀጽ ላይ ጠቅሶልናል ኢነላሃ ዩሂቡል ሙተቂን አላህ Subhanahu Wa Ta'ala ከባሮቹ መካከል እሱን የሚጠነቀቁ እሱን የሚፈሩ ባሮችን አላህ ይወዳቸዋል እዚህ ዱንያ ላይ ስንኖር እዚህ ዱንያ ላይ እንግዲህ ህይወታችን እስካለች ድረስ ስንቆይና ስንኖር ትልቁ ስጦታ ማለት የአላህ ውዴታ ማግኘት ነው አላህ Subhanahu Wa Ta'ala ከወደደን ሁሉ ነገር ገር ይሆንልናል ነገር ግን አላህ Subhanahu Wa Ta'ala የሚወደው ማንን ነው አላህ የሚወደው ሙተቆችን እሱን የሚፈሩ የሆኑ ባሮችን አላህ Subhanahu Wa Ta'ala ይወዳቸዋል የተቅዋ ባለቤቶች አላህን Subhanahu Wa Ta'ala የሚፈሩ የአላህ ባሮች በዚህ ዱንያ ላይ ማለት ነው በሚጓዙበት ጉዞ የተረጋጋ የሆነ ነፍስ የተረጋጋ የሆነ ልባቸው ለኸይር ነገር ሰፋ ያለ የሆነ አላህ Subhanahu Wa Ta'ala ያደርግላቸው በዚህ ዱንያ ላይ ሲኖሩ ማለት ነው ሙጥመኢን ሆነው የተረጋጉ የሆኑ ህይወትን እንዲኖሩ አላህ ይወፍቃቸዋል አላህን የሚፈሩ የአላህ Subhanahu Wa Ta'ala ባሮች ተባት አላቸው ጽናት አላቸው የሆነ ጊዜ የአላህ ባሪያ የሆነ ጊዜ የዱንያ ባሪያ የሆነ ጊዜ አላህን የሚፈሩ የሆነ ጊዜ አላህን የሚያመልኩ ከሆነ ጊዜ በኋላ ደግሞ ነፍስያቸውን የሚከተሉና ከአላህ ትእዛዝ የሚርቁ አይደለም ጽናት አላቸው ጽናታቸው ቢከፋቸው ቢደላቸው ቢደሰቱም ቢከፉም ሁሉ ጊዜ የአላህ ባሪያ ናቸው ኢማናቸው ጠንካራ ነው አላህ በተናገረው ንግግር የቂን አላቸው እርግጠኞች ናቸው ምንም አይነት ጥርጥር የለባቸው ስለ አኺራ ጉዳይ ሊሆን ይችላል ስለ ሞት ሊሆን ይችላል ከሞት በኋላ ስለ መቀስቀስ ስላለው ህይወት ሊሆን ይችላል አላህ ዘንድ ስላለው ሂሳብ ሊሆን ይችላል ምንም አይነት ጥርጣሬ የለባቸው አላህ Subhanahu Wa Ta'ala ሐላል ሐራም ባደረገው ነገር ላይ ምንም አይነት ጥርጣሬ የላቸው
እርግጠኞች ናቸው لأنهم متقون ምክንያቱም አላህን የሚፈሩ ስለሆኑ እውነተኛ የአላህ ፈሪ ባሮች ስለሆኑ አላህን Subhanahu Wa Ta'ala በእንዲህ አይነት ሁኔታ የሚፈሩ የአላህ ባሮች አላህ ከነሱ ጋር ነው አላህ ያግዛቸዋል አላህ Subhanahu Wa Ta'ala ተአይድ ያደርጋቸዋል አላህ ይጠብቃቸዋል ከተለያየ ማለት ነው በተለያየ ጉዳዮች ላይ እገዛ ከሌላው ለየት ባለ ሁኔታ ለሙተቆች ልዩ የሆነ ማለት ነው እገዛን አላህ Subhanahu Wa Ta'ala ይሰጣቸዋል ይሄንን ማስወልቶ አላህ Subhanahu Wa Ta'ala ወዕለሙ አን አላህ መዐል ሙተቂን ብሏል እወቁ እናንተ የአላህ ባሮች እወቁ ወዕለሙ አን አላህ መዐል ሙተቂን አላህ Subhanahu Wa Ta'ala እሱን ከሚፈሩት ባሮቹ ጋር ነው እርዳታ የሚሰጠው ለሙተቆች ነው አላህ Subhanahu Wa Ta'ala ከፍ የሚያደርገው ሙተቆችን ነው ተአይድ የሚያደርገው ነስር የሚሰጠው ለሙተቆች ነው እንግዲህ አላህን የሚፈራ የአላህ ባሪያ በተቅዋ አላህን በመፍራታችን የተነሳ የሰው ልጅ እዚህ ዱንያ ላይ በፍራቻ ሲዋጥ ሲፈራ ሰላም እንዲሆን አላህ ያደርገዋል አላህን የምንፈራ በትክክል የአላህ ፍራቻ ልባችን ላይ የሰፈረ ከሆነና ያንንም በተግባር የምናውል ከሆነ ሰዎች በሚፈሩበት ጊዜ ሰዎች በሚጨነቁበት ጊዜ ሰዎች ማለት ነው የተለያየ አህዋል ውስጥ በሚገቡበት ጊዜ አላህ Subhanahu Wa Ta'ala እነሱን ሰላም ያደርጋቸዋል ከመፍራት ከፍራቻ ከሚባል አላህ ያወጣቸዋል እንደዚሁም ሰዎች ሲተክዙ ከተካዘ ይጠብቃቸዋል አላህ Subhanahu Wa Ta'ala ሰዎች ተስፋ በሚቆርጡበት ጊዜ ተስፋቸው እንዲለመልም አላህ Subhanahu Wa Ta'ala ያደርግላቸው ሙተቆች ከሆኑ ألا إن أولياء الله لا خوف عليهم ولا هم يحزنون الذين آمنوا وكانوا يتقون بلغ الله سبحانه وتعالى أواج نقوي إلى الله سبحانه وتعالى يا الله سبحانه وتعالى وداجوت ولي يمبالوت يا الله وداجوت لا خوف عليهم ولا هم يحزنون بالنسبة لي منهم أينت فراتشا منهم أينت تكاذم يلباتشهم ميلا تككلينيا يا الله باريا هونو يتقينيا تككلينيا يا الله وداج هونو يتقينيا تككلينيا متق هونو الله فري هونو يتقينيا الله باريا الله يمسكر لهم لا خوف عليهم ولا هم يحزنون بالنسبة لي منهم أينت فراتشا يلباتشهم بالنسبة لي منهم أينت تكاذم يلباتشهم ميلا ነገር ግን ወልይ ማለት የአላህ ወልይ ማለት ምን ማለት ነው ብዙዎች ማለት ነው ይሄንን ርዕስ ሲቀላቅሉ ይስተዋላል ማለት የአላህ Subhanahu Wa Ta'ala ወልይ ማለት እንግዲህ የሰዎችን ሐቅ በባጢል መንገድ የሚበላ ሰዎችን የሚያሳስት የአላህን ትእዛዝ የማይፈጽም ከአላህ ትእዛዝ የራቀን የሆነ አካል ወልይ ነው ብለው የሚያስቡበት ጊዜ አለ ሶላት ለጀማዓ አዛን በሚወጣበት ጊዜ ሙስሊሞች ሶላት ለጀማዓ ለመስገድ ወንዶች ወደ መስጊድ ሲሯሯጡ እሱ ግን ከቤቱ ቁጭ ብሎ ማለት ነው ከቤት የማይወጣ ምናልባትም መጋረጃ ጋርዶ ማለት ነው የሰዎችን ሐጃ ወጣለሁ ብሎ ለሶላት እንኳን ከሙእሚኖች ጋር ለጀማዓ የማይጣድ የሆነ የአላህን ሐቅ የማያውቅ የሆነን አካል እሳቸው ወልይ ናቸው የሰዎችን ሐጃ ያወጣሉ የሰዎችን ቀضያ ጉዳዮችን እንግዲህ ይመለከታሉ ይፈጽማሉ ብለው እንዲህ አይነት አስተሳሰብ ያላቸው ሐቂቃ እንዲህ አይነት ሰዎች የአላህ ወልዮች አይደሉም የሸይጣን ወልዮች ነው የሚባሉት የሸይጣን ወዳጆች ነው የሚባሉት የአላህ ወዳጆች እነማን እንደሆኑ አላህ Subhanahu Wa Ta'ala ነግሮናል الذين آمنوا وكانوا يتقون አንደኛ የኢማን ባለቤቶች ናቸው በአላህ ያመኑ ናቸው በአላህ Subhanahu Wa Ta'ala ብቻ የሚመኩ ናቸው በአላህን ብቻ የሚፈሩ ናቸው وكانوا يتقون አላህ የከለከለውን ነገር የሚከለከሉ ናቸው አላህ ያዘዘውን የሚታዘዙ አላህ የከለከለውን የሚከለከሉ ናቸው ይሄ ባህሪ ከሌላቸው በወንጀል ላይ ተሰማርተው የአላህ ወዳጅ ሊሆኑ አይችሉም ምናልባት የሸይጣን ወዳጅ ሊሆኑ ይችላሉ وكانوا يتقون لهم البشرى في الحياة الدنيا وفي الآخرة ታዲያ የአላህ ወዳጅ ከሆኑ የኢማን ባለቤት ከሆኑ ሙተቅ ከሆኑ አላህን የሚፈሩ ከሆነ አላህ የምስራች ብሏቸው لهم البشرى በዱንያ ቡሽራ አላቸው ምስራች አላቸው በአኺራም የምስራች አላቸው አላህ በዱንያም ያስደስታቸዋል በአኺራም ያስደስታቸዋል ዱንያ ላይ ሐቅን ይዘው ማለት ነው በሐቅ ላይ ሰባት እንዲኖራቸው ጽናት እንዲኖራቸው በተለይ በፈተና ጊዜ ማለት ነው እንዳይወድቁ አላህ ያግዛቸዋል
የሐቁን መንገድ እንዲመለከቱ አላህ ያደርጋቸዋል። አኺራ ላይ ጀነትን ያወርሳቸዋል አላህ Subhanahu Wa Ta'ala። ምክንያቱም ጀነት የተዘጋጀው ዘላለም የምንደሰትበት ዘላለም ማለት ነው የአላህን ጸጋ እየተቋደስን የምንኖርበት ያ አይን አይቶ የማያውቀው ጆሮ ሰምቶት የማያውቀው ልብ አስቦት እንኳን የማያውቀው የተባለው የጀነትን ጸጋ የምንጎናጸፍበት ሊያውም ቢልአበድይ ለተወሰነ ጊዜ ሳይሆን እስከ መጨረሻው ድረስ ማለት ነው። ከገባን በኋላ ውጡ የማንባልበት ያ ጀነት የተዘጋጀው ውስጡ ባለው ኸይራቶች ውስጡ ባለው መልካም ነገራቶች ሁሉ የተዘጋጀው ለማን ነው? ለሙተቆች ነው። አላህን ለሚፈሩ ባሮች ብቻ ነው አላህ Subhanahu Wa Ta'ala ያዘጋጀው። وسارعوا إلى مغفرة من ربكم وجنة عرضها السماوات والأرض أعدت للمتقين ብሏል አላህ Subhanahu Wa Ta'ala። ወደ አላህ መግፊራ ወደ አላህ እዝነት ተሻኩሉ ብሏል። የአላህን እዝነት የጌታችሁን እዝነት ለማግኘት ወደዛ ተሻኩሉ፣ እንዲሁም ወደ ጀነት ተሻኩሉ። ጀነት ማለት የጎን ስፋቷ ብቻ ሰማያትንና ምድርን የሚሰፋ ነው ብሏል አላህ Subhanahu Wa Ta'ala። ጀነት ውስጥ ትንሽ ተብሎ የሚሰጠው ጀነት ውስጥ ያለው የአንድ ሰው ቦታ ማለት ነው ዱንያን እጥፍ ነው። አንድ እጥፍ አይደለም፣ ሁለት እጥፍ አይደለም፣ 10 ጊዜ እጥፍ ማለት ነው የሚሆን ይሰጠው። ሱብሃንአላህ። ይሄ እንግዲህ ለአንድ ሰው የሚሰጠው የጀነት ውስጥ ይዞታው ነው ነቢያችን ሰለላሁ ዐለይሂ ወሰለም እንደነገሩን ማለት። ታዲያ ይህ ጀነት የተዘጋጀው ለማን ነው ከተባለ አላህ ነግሮናል። ወዒደት ሊልሙተቂን አላህን ለሚፈሩ ለአላህ ባሮች ነው የተዘጋጀው። ሙተቅ ካልሆነ አላህን ፈሪ ካልሆነ ይሄንን ውድ የሆነውን ሀገር ማለት ነው ሊወርስ አይችልም ማለት ነው። ምናልባት ዛሬ ዱንያ ላይ አንዳችን ከአንዳችን ጋር ተወዳጅተን ወዳጅ ነን ብለን ማለት ነው ተያይዘን በተለያየ ነገር እንገኝ ይሆናል። والأخلاء المتحبون المتعاضدون في هذه الحياة በዚህ ዱንያ ላይ ሲዋደዱ የነበሩ እኔ ካንተ ማለት ነው ሐጃ ከኔ ሐጃ ያንተ ሐጃ ይብሳል እየተባባሉ አንዱ የአንዱን ሲያስቀድም የነበረ ነገር ግን መሰረታቸው አላህን በመፍራት ላይ ሳይሆን በዱንያ ጥቅም ላይ ውዴታቸውን በዱንያ ጥቅም ላይ የመሰረቱ የሆኑ ሰዎች ነገ የውመል ቂያማ يعادي بعضهم على بعض ከፊሉ በከፊሉ ላይ ጠላት እንደሚሆን አላህ Subhanahu Wa Ta'ala ነግሮናል። የውመል ቂያማ ወለው ካነት በይነሁም ሲላ በመሐከላቸው ዝምድናም ቢኖራቸው ማለት ነው። ወለው ካነት በይነሁም ሲላ ወቀራባ ወነሰብ ምናልባት በወንድሙ ሊሆን ይችላል የእናት የአባቱ ወንድም ሊሆን ይችላል። ምናልባትም ማለት ነው የቅርብ ዘመዱ ሊሆን ይችላል፣ ያጎቱ ልጅ ያክስቱ ልጅ ሊሆን ይችላል። በጣም የሚቀራረቡ ሊሆኑ ይችላል። ነገር ግን ያያያዛቸው ነገር ትልቁ ገመድ በመሐከላቸው የጠፋ ከሆነ ተቅዋላህ የሚባለው የአላህ ፍራቻ የሚባለው በመሐከላቸው ከሌለ ለዱንያዊ ህይወታቸው ብቻ ማለት ነው የተያያዙ ከሆነ ነገ የውመል ቂያማ እርስ በርሳቸው ጠላት እንደሚሆኑ አላህ ነግሮናል። الأخلاء يومئذ بعضهم لبعض عدو إلا المتقين ወዳጅ ለወዳጅ ነገ የውመል ቂያማ ከፊሉ ለከፊሉ ጠላት ይሆናል። إلا المتقين አላህን ፈሪዎች ካልሆኑ በስተቀር አላህን በመፍራት ላይ ውዴታቸውን የመሰረቱ ምናልባት ቋንቋም ሳያገናኛቸው ሀገርም ሳያገናኛቸው ግን ሀገር ሳይለያቸው ቋንቋ ሳይለያቸው ቀለም ሳይለያቸው ለላ ኢላሃ ኢላላህ ብለው ለተውሂድ ለኢስላም ብለው ማለት ነው ውዴታቸውን አንድ ያደረጉ ከሆነ ግን በዛ ላይ የመሰረቱ ከሆነ ግን ምናልባት ሰዎች የዛን ጊዜ በሚጨነቁበት ጊዜ አኺራ ላይ ሰዎች ማለት ነው መግቢያ በሚያጡበት ጊዜ ያ ወይለታ እያሉ ወይኔ ጥፋቴ እያሉ ጥፋታቸውን በሚዘረዝሩበት ጊዜ እነሱ ግን የአላህን Subhanahu Wa Ta'ala ጸጋ የሚጎናጸፉ ይሆናሉ ማለት ነው። ተቅዋ የአላህ ፍራቻ በሰዎች መካከል አንዱን ከፍ የሚያደርግ አንዱን ዝቅ የሚያደርግ ነው። በሰዎች መካከል አንዱን ከፍ የሚያደርግ አንዱን ዝቅ የሚያደርግ ሀብት አይደለም ወይም ስልጣን አይደለም ወይም ደግሞ የሆነ ሸረፍ የሆነ እልቅና ማግኘት አይደለም። ተቅዋላህ የአላህ Subhanahu Wa Ta'ala ፍራቻ ሐቂቃ ማለት ነው በሰዎች መካከል አንዱን ከፍ ያደርጋል አንዱን ዝቅ ያደርጋል። አላህ ዘንድ ደረጃ ሊኖረን የሚችለው በተቅዋችን አማካኝነት ነው። ያ አዩሃ الناس ኢና خلقناكم من ذكر وأنثى
እናንተ ሰዎች ከወንድ ከሴት አድርገን እኛ ፈጥረናችኋል ይላል አላህ Subhanahu Wa Ta'ala وجعلناكم شعوبا وقبائل እንዲሁም አድርገናችኋል የተለያዩ ነገድና የተለያዩ ማለት ነው ጎሳና የተለያዩ ዘር አድርገናችኋል ይላል አላህ Subhanahu Wa Ta'ala ይሄን ያደረግንበት ምክንያት አንዱ ዘሩ የሆነ ሌላኛው የአንደኛው ነገድ ሌላ የሌላኛው ሌላ ያደረገበት ምክንያት አላህ Subhanahu Wa Ta'ala አንዱ በአንዱ ላይ እንዲኮራ አይደለም አንዱ በአንዱ ላይ የበላይነት እንዲያሳይ አይደለም ከኔ በላይ ማን አለ እንዴል አይደለም ለተዓረፉ ብቻ ነው አላህ Subhanahu ለተተዋወቁ ዘንድ ብቻ ነው አንዱ ከተለየ ነገር የተሰራ የለም አንዱ ከተለየ ነገር የተገኘ የለም አንዱ ከወርቅ ተነጥሮ ተሰርቶ አንዱ ከጭቃ የተሰራ አይደለም ሁሉም ከአንድ የተገኙ ናቸው ሁሉም ከአንድ ምንጭ የመጡ ናቸው ስለዚህ በዘር የለያዩዋችሁ ይላል አላህ Subhanahu Wa Ta'ala በቋንቋ እንድትለያዩ ያደረኳችሁ ለተዓረፉ ተተዋወቁ ዘንድ ብቻ ነው ኢነ አክረመኩም ዒንደላሂ አትቃኩም ከናንተ መካከል ትልቅ ደረጃ ያለው ትልቅ ፈድል ያለው የበለጠ አላህ Subhanahu Wa Ta'ala ከናንተ የሚፈራው ነው በሰዎች መካከል ደረጃ ያለው በሰዎች መካከል አላህ Subhanahu Wa Ta'ala አንዱን ከፍ የሚያደርገው አንዱን ዝቅ የሚያደርገው በተቅዋ አማካኝነት ነው ነብያችን ሰለላሁ ዐለይሂ ወሰለም በርካታ ሰሃቦች በተሰበሰቡበት በርካታ ሙስሊሞች በተሰበሰቡበት ወቅት ላይ በኹጥባቸው መካከል ያደረጉት መልእክት ይሄንን ያ አዩሃ الناس እናንተ ሰዎች ይላሉ አላ ኢነ ረበኩም ዋሂድ አዋጅ ይላሉ ጌታችሁ አንድ ጌታ ነው አላህ Subhanahu Wa Ta'ala ወኢነ አባኩም ዋሂድ አባታችሁ አንድ ነው ሁላችንም የመጣነው ከአደም ነው አለይሂ ሰላም አላ ላ ፈضل لعربي على عجمي አንድ አረብ የሆነ አካል አረብ ባልሆነ አካል ላይ ማለት ነው ምንም አይነት እልቅና የለውም አሉ ነብያችን ሰለላሁ ዐለይሂ ወሰለም ولا لعجمي على عربي عرب ያልሆነ አካል በአረብም ላይ ምንም አይነት እልቅና የለውም ولا احمر على اسود ቀዩ በጥቁሩ ላይ ጥቁሩ ደግሞ በቀዩ ላይ ምንም አይነት የበላይነት የለውም ኢላ بالتقوى አላህን በመፍራት ካልሆነ በስተቀር አበለግቱ ይላል አድርሻለሁ መልእክቴን እያሉ ነብያችን ሰለላሁ ዐለይሂ ወሰለም ይናገራሉ ተቅዋ የአላህ Subhanahu Wa Ta'ala ፍራቻ ሐቂቃ በሰዎች መካከል የሚለያይ ደረጃቸውን የሚያስቀምጥ ነው ማለት ነው አላህን የሚፈራ የአላህ ባሪያ የሆነ አካል አላህ ብዙ ስጦታ ይሰጠዋል ከሚሰጠው መካከል ፉርቃን የሚባል ነገር ይሰጠዋል ኑር ይሰጠዋል አላህ Subhanahu Wa Ta'ala ፉርቃን ኑር የሚባሉት ነገራቶች ትልቅ ስጦታዎች ናቸው ፉርቃን ኑር ማለት ምን ማለት ነው ጠቃሚ የሆነ ዕውቀትን የሚሰጠው አላህ Subhanahu Wa Ta'ala ለሙተቆች ማንኛውም ሰው ዕውቀትን ሊቀስም ይችል ይሆናል በዕውቀት ላይ ሊሰማራ ይችል ይሆናል ነገር ግን በዕውቀቱ ሊጠቀም የሚችል በዕውቀቱ ሊጠቅም የሚችለው አላህን ፈሪ ሆኖ ሲገኝ ጠቃሚ የሆነ ዕውቀትን አላህ Subhanahu Wa Ta'ala የሚሰጠው ለማን ነው ለሙተቅ ነው አላህን Subhanahu Wa Ta'ala ለሚፈሩ ለአላህ Subhanahu Wa Ta'ala ባሮች ነው አላህ Subhanahu Wa Ta'ala በተከበረው ቁርአን ላይ ያ አዩሃ الذين آمنوا إن تتقوا الله يجعل لكم فرقانا እናንተ ያመናችሁ ሰዎች አላህን የምትፈሩ ከሆነ አላህ ለእናንተ ፉርቃን ያደርግላችኋል እንግዲህ ፉርቃን ማለት መለያ ማለት ሐቅንና ባጢልን እውነትንና ውሸትን የሚለይበት ጨለማንና ብርሃንን የሚለይበት እስላምንና ኩፍርን የሚለይበት ሱናና ቢድዓን የሚለይበት ሚጠቅመውንና ሚጎዳውን የሚለይበት ፉርቃን አላህ Subhanahu Wa Ta'ala ያደርግለታል ለማን ለሙተቁን አላህ Subhanahu Wa Ta'ala ፈሪ ለሆነ ለአላህ Subhanahu Wa Ta'ala ባሪያ ሙተቅ የሆነ አካል ምናልባት በዱንያ ላይ የሆነ ጉዳዮች አጋጥሞት በሆነ ጉዳይ ቢጨነቅ በሆነ ጉዳይ ቢጠበብ ያ የተጨነቀበትን የተጠበበበትን ነገር አላህ Subhanahu Wa Ta'ala ፈረጃ ያመጣለታል አላህ Subhanahu Wa Ta'ala ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب الله የሚፈራ የሆነ ሰው ከገባበት ጭንቀት መውጫ ቀዳዳ አላህ Subhanahu Wa Ta'ala ያወጣለታል ታዲያ ሙተቅ ማለት አላህ Subhanahu Wa Ta'ala መፍራት ማለት ሐቂቃ እንዲህ ሰዎች ሲሰበሰቡ አላህን ፈሪ መስሎ አላህን የሚፈራ መስሎ መገኘት ማለት አይደለም ሰዎች በሚመለከቱበት ሰዎች በሚሰሙበት
ሰዎች በተሰበሰቡበት ቦታ ላይ አላህን ሱብሓነሁ ወተዓላ ፈሪ ሆኖ መገኘት ብቻ ማለት አይደለም። ሐቂቀቱ ተቅዋ ትክክለኛ እውነተኛ የሆነው ተቅዋ ሰዎች መካከል የሚሆን ለብቻውም ይሁን በጨለማም ይሁን በገሃድ በቀኑም ክፍለ ጊዜ ይሁን ሁል ጊዜ የአላህን ሱብሓነሁ ወተዓላ ሙራቀባ አላህ ያየኛል፣ አላህ ይሰማኛል፣ አላህ ይከታተለኛል፣ አላህ ሙሐሰባ ያደርገኛል የሚለው ልቡ ላይ አድርጎ ሁል ጊዜ የአላህ ባሪያ ሆኖ መገኘት። የሚቀያየር ከሆነ አደጋ ነው የሚሆነው። ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም አንድ ሰሃቢ በሚመክሩበት ጊዜ ኢተቂላህ ሐይቱማ ኩንተ አሉት። አላህን ፍራ የትም ቦታ ብትሆን። አላህን የሚፈራው መስጊድ ሲገባ ብቻ መሆን የለበትም። ሙተቂ የሆነ ሰው መስጊድ ውስጥ አላህን እንደሚፈራ ሁሉ ቢሮ ላይ ቁጭ ብሎ የሰዎችን ኃላፊነትና ተሸክሞ በሚሰራበት ቦታ ላይ አላህን ይፈራል። መስጊድ ውስጥ አላህን እንደሚፈራው ሱቁ ላይ በሚነግድበት ጊዜ አላህን ፈሪ ነው። መስጊድ ውስጥ ገብቶ ከሰዎች ጋር ተሰብስቦ አላህን እንደሚፈራው ሌሎች ቦታዎችም ላይ ማለት ነው አላህ ሱብሓነሁ ወተዓላ ይፈራል። ሊአነ ተቅዋ ማለት በየትኛውም ቦታ ላይ ብትሆን አላህ ሱብሓነሁ ወተዓላ መፍራት። ነገር ግን በሚገለልበት ጊዜ ሰዎች ላያዩት ይችላሉ። ነገር ግን ከአላህ ሱብሓነሁ ወተዓላ ግን መገለል አይችልም። ከአላህ መሰተር አይችልም። ከአላህ መሸፈን አይችልም። ከሰዎች መሸፈን ይቻላል፣ መደበቅ ይቻላል። ሰዎች ማለት ነው የልባችንን አያውቁም። ዛሂር የሆነውን ሁኔታ ነው ሊያውቁ የሚችሉት። አላሁ ሱብሓነሁ ወተዓላ ግን ዛሂራችንን ውጫችንንም ውስጣችንንም ያውቃል። አላህ ሱብሓነሁ ወተዓላ ውስጣችን ምን እንደምናስብ፣ ምን እንደምንናገር፣ ምን እንደምንሰራ ከአላህ ሱብሓነሁ ወተዓላ የሚሰወር አይደለም። በመሆኑም ይህ ተቅዋ እንግዲህ ትልቁ ስንቃችን ሊሆን ይገባል። ተቅዋ ስንቁን ተቅዋ ያደረገ የሆነ ሰው አላህ ሱብሓነሁ ወተዓላ ወተዘወዱ ፈኢነ ኸይረ ዛዲ ተቅዋ ብሎ ስንቅ ልትይዙ ይገባል። ስንቅ ከምትይዙት ነገር ሁሉ ግን ምርጥ የሚባለው ትልቁ ስንቅ የሚባለው ተቅዋ ነው። የአላህ ፍራቻ። የአላህ ፍራቻን የተላበሰ የሆነ ሰው ዱንያም ላይ አላህ ሱብሓነሁ ወተዓላ ከፍ ያደርገዋል፣ አኼራ ላይ ከፍ ያደርገዋል። ዱንያ ላይ በመልካም ስራ እንዲጠመድ አላህ ያደርገዋል። ከራሱ አልፎ ለሌሎች ለሰዎች ጠቃሚ ያደርገዋል። ከተቅዋ ግን አላህን ሱብሓነሁ ወተዓላ ከመፍራት ራሱን ባዶ ያደረገ የሆነ ሰው ግን ምናልባት ላዩን አሳምሮ ውስጡ ባዶ ከሆነ አላህ ሱብሓነሁ ወተዓላ ዘንድ የሚያገኘው ነገር የከፋ። ምክንያቱም ተቅዋ ማለት ትልቁ መገለጫ ልብ ላይ እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም ነግረውናል። التقوى ها هنا يشير إلى صدره تقوى ማለት እዚህ ነው፣ ተቅዋ ማለት እዚህ ነው ብለው ወደ ልባቸው አመላክተዋል ነቢያችን ሰለላሁ ዐለይሂ ወሰለም። ውስጡ ያማረ ከሆነ ውጭ አካሉ ያማረ የአንድ ባሪያ ማለት ነው። ውስጡ ያማረ ከሆነ ነገር ግን ውስጡን አቆሽሾ ማለት ነው እላዩን ቢያሳምረው አላህ ዘንድ ሊጠቅመው ነገር ምንም ነገር የለም። አላህ ሱብሓነሁ ወተዓላ ከሙተቆቹ አላህ ያድርገን። እውነተኞች አላህን ሱብሓነሁ ወተዓላ ከሚፈሩ ባሮች አላህ ሱብሓነሁ ወተዓላ ያድርገን። هذا وصلوا وسلموا على نبيكم كما أمركم بذلك ربكم فقال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. وقال عليه الصلاة والسلام من صلى علي صلاة واحدا صلى الله عليه بها 10. اللهم صل على نبينا محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد. اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين، اللهم أذل الشرك والمشركين. اللهم من أرادنا وأراد الإسلام بسوء فأشغله في نفسه واجعل تدبيره تدميرا عليه. وآخر دعوانا أن الحمد لله رب